የናቱ ለዳን ባሳዳለ እንደትነቷ ብዙ በእግዚአብሔር አረ በእግዚአብሔር ያዙልኝ መኪና ሊገጭብኝ ነው አረ እየገደለሽ ነው እኔ ምንም ነገር አይታየኝም ገብቷል እኔ እሱ መዳኑን ከመኪና እንዳይገጨው ማደርገው ጥረት ነው እንጂ ምንም ይመታኝ ነገር አልተሰማኝም ከዛ ለካ ድንጋይ አንስቶ ጆሮዬን ብሎኛል በድንጋይ አንዳንዴ ስራዬን ትቼ ልጅ ላስታም እንደው እየለመንኩኝ ይላለሁ ከዛ የማረሰው ነገር ማለት ነው የሆነች ትራፊክ ወይ እናት አንቺን እየመታሽ እንደዚህ ጭንቅላትሽን እኔ ደግሞ መኪና እንዳይገጨው ብዬ እንደዚህ ይዤዋለሁ ግን ይመታኛል እና ከዛ በኋላም መድኃኒት የሚወሰድ የወጣት አጨሳለ ማን የሚያመጣለ አይ ሲጋራ ምናምን አንዳንዴ ሰዎች አላስርልኝ ሲሉ ልትሄጂ ነው ስራ ይለኛል አዎ ስለው እግሩ እንደዚህ አድርጎ ነው ይሰርኝ ይለኛል ክራይ ቤቶች በቃ እንደዚህ ይብድ ልጅሽን አንስችልን ያሉኝ እስካሁን ድረስ በጣም የማዝንባቸው ሰዎች አሉ እንግዲህ በዚህ ልጅ የተነሳ ቀስሜ ተሰብሮ ነው ይቀር ሌላም ነገር የሚታየኝ ነገር ደስተኛም አይደለሁም ምን ልንገርህ እኔ ልጄ እንደዚህ ወገቡ እንደዚህ ሆኗል ይሄ ነው እንግዲህ ብዙም መራመድም ብዙም እንትን ማለት አይችልም ሰገራም ምንም ያስቸግረዋል ሽንትም ያስቸግረዋል ተመልካቾቻችን እነሆ ዛሬም በሌላ የድንቅ እናት ታሪክ ወደ እናንተ ተመልሰናል ተመልካቾቻችን የዚህች ጠንካራና ምስጉን እናት ታሪክ ለብዙዎች እንዲደርስ በማህበራዊ ሚዲያ ይህን ቪዲዮ የምትከታተሉ ላይክ ሼር እንዲሁም ስለ እናቲቱ ጥንካሬ በርቺ አይዞሽ እንድትሏት ከወዲሁ እንጠይቃቸዋለን የዛሬ እንግዳችን እንግዲህ እንደምትመለከቱት ከልጇ ጋር ነው የመጣችው ይህ ወጣት ልጇ በታዳጊነቱ በነበረበት የሱስ ወይም ያደንዛዥ እጽ ምክንያት በርካታ ውጣ ውረዶችን አልፋለች እናቶች ከኔ ተማሩ ከኔ የመውጣት የመውረድ ታሪክም ልትገነዘቡት የሚገባ ቁም ነገር አለ ስትል ወደ ቤቷ ጋብዛናለች እንግዲህ ከነርሱ ጋር ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛችኋለሁ እንኳን ደህና ቆያችሁ እንኳን ደህና ቆየ ከእናት ጀምር ወይስ ከልጅ እንግዲህ እንደመረጥከው ከእናት እሺ ከስምሽ እንጀምር እስኪ እሺ ስሜ ጎጃም እባላለሁ ጎጃም ገረመው የተወለድኩት ጎጃም ነው ያው እድሜም ለትምህርት ሲደርስ ተማርኩኝ ትምህርቴን ጨርሼ ያው በጋብቻ ወደ ሆነ ሀገር ነበር ጎጃም የተባለው ጎጃም ስምሽ ራሱ ለየት ያለ ነው ያው የሚደንቅ ነው አብዛኛውን ሰዎች ይደነቁበታል ጎጃም ገረመው እንዴት ተባልሽ ይባላለሁ እንግዲህ አባቴ የደረሰበት ችግር ይኖራል ይመስለኛል እንግዲህ ከሆነ ችግር ወጥቶ ወዲያው እንደተወለድኩኝ ብዙ ነገር ነበር የደረሰበት ከዛኔ እንደተወለድኩ ነፃ ወጣ ጎጃም ገረመው አለኝ እና ለዛ ነው እንግዲህ ያስገረማቸው ነገር ያው ያስገረመው ነገር አለ ያው ታስሮ ነበር በሆነ በሐሰት እንትን መረጃ ከዛ ነፃ ሲወጣ እኔ ስወለድ ጎጃም ገረመው ያ ነፍስ የሚያጠፋ ነገር ነበር ህይወትን የሚያሳጣው ነገር ነበር እኔ ስወለድ ግን ነፃ ወጣ ጎጃም ገረመው ተባልኩኝ ይገርማል ያው እንግዲህ ያንተ ስም ማን ነበር ዘካሪያስ ክፍላይ ስንት ዓመት ነው 24 ወደ አንተ ታሪክ እንመጣለን እስኪ በዛሬ የተገናኘ ነው በልጅ ምክንያት ነውና በልጅ ምክንያት እንግዲህ በጥቆማ ነው ሌሎች ሰዎች እንደው ብታዋት እንዲህ አይነት ጠንካራ እናት አለች በልጇ ምክንያት ብዙ ፈተና ያደረሰባት ተብለን ነው ዳንቺ የመጣ ነውና እስኪ ከጅምሩ ከነበረው ነገር ጀምረሽ ንገሪኝ ልጅሽ እንዴት ነው ወደ ሱስ ወይም ወደ አደንዛዥ እጽ የገባው በስንት ዓመቱ ነበር በ14 ዓመቱ ህፃን የ7ኛ ክፍል ተማሪ ያለ ነው እኔም አላወኩኝም እንደዚህ ሱስም ጀመሩ ትንሽ አስቸግረኝ ነበር ትምህርት ቤትም ሄዶ ሲመጣ አብዛኛውን ጊዜ ትምህርት ቤት እጠራለሁኝ ስጠራ ደግሞ ምንድነው ልጅሽ ያስቸግራል እኛ አስተማሪዎችን ቾክ ወይም ጠመኔ ይወረውርባቸዋልና በጣም አስቸገረን ተብዬ በተደጋጋሚ እጠራለሁኝ በሚሄድበት ጊዜ በቃ እንደዚህ እነሱም በቃ ይውጣ እንደዚህ አይነት ባለጌ ልጅ አናስተምርም እያሉ እንትን ይሉኝ ነበርና እኔም እግራቸው ላይ ወድቄ እያለቀስኩኝ እኔ አንድ ልጄ ነው ካላባት ማሳድገው ሌላም ነገር የለኝም ይሄ ነው ልጄና እኔ በቃ ማወርሰው ለልጄ ትምህርት ብቻ ነው ሌላ ማወርሰው ነገር የለም ብዬ ለምኝ እንደገና እንትን ለው ነበር ግን
እንደዛም ሆኖ እንደዚህ ማታ ላይ ራት ስንበላ አንድ ቀን እንደ ሶፋ ጠርዝ ላይ እንደዚህ በእግሩ ማነው እየተረማመደ እየሳቀ በጣም ያስቸግረኛል። ምንድነው እያልኩኝ በጣም አዝን ነበር። ግን እነዚህን ነገሮች እያሳለፉ እያለ አንድ አባት ከጎረቤት አዲስ ገቢ ነው አላውቀውም ገዝቶ የገባ ነው እና እዛው ክፍለ በምኖርበት አካባቢ ማለት ነው። ከዛ በጠዋት መጥቶ ጎጃም አለች እንዴ ብሎ ተኝቼ ነበር። ስወጣ ማላውቀው ሰውዬ ነው። ከዛ ምንድነው ምናምን ስለው አይ እስቲ ቤት እንግባ ምናምን አለኝና ቤት ገባን። ከገባን በኋላ ልጅሽ የሚውልበትን ታውቂዋለሽ እንዴ አለኝ። አይ ያው ትምህርት ቤት አይደል እንደሚውል። አይ አይደለም እኔ ከልጄ ጋር ሲያጨሱ ያስኳቸው ጋንጃ ይዘው እያጨሱ አገኘኋቸውና ልጅሽን ተከታተዩ አለኝ። እኔ ከዛም በኋላ በጣም ደነገጥኩኝ፣ አዘንኩኝ። ከዛ በቃ ራሴን አላቅም ወደኩኝ። ሕክምና ሂጅ እንዲያውም ከዛ በኋላ ነው ራሴን ያወቅኩኝ እንጂ ራሴን አላቅም ነበር። ያንን ሲነግሩኝ እኔ ለልጄ በቃ ትምህርት ጥሩ አርግ ያሳድጌ ጥሩ ወግ ማድረግ አደርሰዋለሁ ብዬ ነበረ እና ብዙ መስዋዕትነት የምከፍልለት ልጅ ነበር። ባለሁበት አካባቢ አለ የተባለ ትምህርት ቤት ነበረ ራሴ ተቸግሬ የማስተምረው። እንደዚህ ሆነብኝ። ከዛ በኋላ ይዤው ወደ ሕክምናም ወደ ያው ጸበልም ይዤው ዞርኩኝ። እየዞርኩ በቃ እየተመላለስኩ ነበረ ስራ ወጣ ገባ እያልኩኝ መጨረሻ ላይ ለአስታማሚ ሰጥቼው ጸበል ቦታ ነው ብዙ ጊዜ ህይወቱን ያሳለፈ የቆየ ማለት ነው። ዘካሪያስ ታስታውሳለህ እንዴት ወደ ሱስ እንደገባ? በጓደኛ ግፊፊ ነው እንደዛ ነው የገባሁት። ትዝ ይልሃል መጀመሪያ ያን ነገር የሞከርክበት ጊዜ? ትዝ ይለኛል። ጓደኛዬ ወስዶ ያስጀመረኝ እና በዛ ምክንያት ነው ትሞክረው ብለህ ነው አንተ? ከዛ ትምህርት ቤት አስቸግር ነበር? ትምህርት ቤት አስቸግር ነበር። እሱን አጭሼ ትምህርት ቤት ሄድ ነበር ምናምን አስተማሪዎች ይቆጡኝ ነበር ምናምን እንደዛ ነበር። የመጀመሪያውን አጨስክ፣ ከዛ የሁለተኛ ቀን ሞከር፣ ከዛ ወደ ሱስ ተቀየረብህ? ወደ ሱስ ተቀየረብኝ። ከዛ እሱን ሳታጨስ ወደ ትምህርት ቤትም መንቀሳቀስም አትችልም? አብረው የሚያጨሱ ነበር ጓደኞች? ጓደኞቼ ነበሩ አብረው የሚያጨሱ ምናምን ከነሱ ጋር ነበር ማጨሰው። ከዛ መቼ ነው ህመሙ የጀመረ? በዛ በሐሺሽ ምክንያት ነው? በዛ ነገር ሐሺሽ ምክንያት። ግን አሁን ስታጨስ ያኔ ለእናትህ መተህም እንዲህ አይነት ነገር ጀምሬያለሁ እንዲህ ያደረኩ አትልም? አልልም። ከተነቃብህ በኋላ ወይም እሷ ካወቀች በኋላ ምን አልካት? ያው ነገርኳት እንደዚህ ነው ምናምን ብለው ጎረቤትም መጥቶ ነገራት። ከዛ በቃ እሷም ተቆጣችኝ ምናምን እንደዛ። እንደው መጀመሪያ ልጅሽ እንደዚህ አይነት ሱስ ውስጥ ነው የአደንዛዥ ዕፅ ተጠቃሚ ሆኗል ስትባይ ምን አልሽ? በጣም ነው ያዘንኩኝ። በጣም ከሚገባው በላይ ምን ብትለኝ እንዲህ ወጣቶችን ራሱ እንዲያብደው በሱስ ምክንያት ሳይ ገና እሱ ሕፃን እያለ ልጅ እንደዚህ እንዳይሆንብኝ ጌታው ይጠብቅልኝ እያልኩኝ በጣም እግዚአብሔርን ለምን ነበረ። መቼም የፈሩት ምን ይላል ነው የሚባል አይደርሳል ይባላል እና በጣም አዘንኩኝ ለልጄ። እንደዚህ ለአንድ ልጄ እኔ እንዴት እንደዚህ አልሆንም። አካባቢውን ደግሞ ለቅቄ መውጣት ነበረብኝ። ይህን ነገር እያየሁኝ ዝም ማለት እንደዚህ የሚደርሳል ነበረ። ግን ብዙም ደስተኛ አይደለም፣ በስታየው እንዲሁ ደስተኛ አይደለም እና ምን ይሉታል ምንድነው ግን ደስተኛ ማትሆን እንደኛ ለምን ደስተኛ አትሆንም ምናምን ሲሉት ዝም ይላቸዋል። ከዛ ደስታ የሚሰጥ እኮ ነገር አለ ናንወሰድህ ይሉታል። ከዛ ምንድነው ደስታ የሚሰጥ እስኪ ውሰዱኝ ይላቸዋል። በነበረበት አካባቢ ወስዱና እንደንተን 1-3 ቀን ዝም ብለው ያለምዱታል። ዝም ብለው በነፃ ማለት ነው። ከዛ ያንን ለካ እያጨሰ ለመደ። ሲለምዳው እየለመደ ሲሄድ መስረቅም ይጀመራል። ብዙ ነገር ይጠፋብኛል። ቤት ውስጥ ሰራተኛ ነበረችን፣ የእሷን ደሞዝ ሁሉ ጠፍቷል። እየወሰደ ይጠቀም ነበር ለካ። ከዛ በኋላ በቃ ወደ ሱስ ሲገባ በቃ ራሱን መቆጣጠር አቃተው። ከዛ ይሄ ነገር ምንድነው እያልኩኝ በጣም እያዘንኩኝ በቃ ስራ ቦታ ራሱ ገረባ እየለቀመ መጥቶ እስከ ውስጥ ድረስ መጥቶ ይጠራኛል።
ጥበቃዎች ራሱ ያስገቡታል የሷ ልጅ ነው በማለት ማለት ነው። ከዛም በቃ እኔ ስራ ትቼ እንደገና ይዤው እሄዳለሁኝ። እንደገና ደግሞ ይወጣል። አሁንም እንደገና ስናስረው እንዲማሰር ራሱ የሚያስርልኝ ሰው አጥቼ አንድ ጊዜ እንደዚህ እኛን ሊያስረን እንደውም እንደገና እኔን ሊያስረኝ የሚገርመ ነገር ጉልበቱ ጉልበት አይደለም። ሰራተኛዋም እኔም አልቻልንም። መጨረሻ ላይ አመለጠን ባጥር ዘሎ። የሁሉ በ14 ዓመቱ ማለት በ14 ዓመቱ ማለት ነው። ግን ምልክቶች አላየሽም? ጀማምር በነዛ ጊዜያት የነበሩ አይ ይበጠብጣል እና ይበሳጫል። የሚባለውን ነገር አይሰማም፣ ይሳደባል። በቃ በጣም ከቁጥጥር ውጭ ሆነብኝ። ግን ምንድነው ፈጣሪ እያልኩኝ ወደ እግዚአብሔር ነበር ማማረር። ምንድነው ይሄን ሁሉ መስዋዕት መከፍልለት ልጅ ለምን እንደዚህ ያደረክብኝ እላለሁ። ግን እሱ ለካ ወደ ሱስ ገብቶ ብዙ ደረጃ በቃ ደርሷል ማለት ነው ሳላቅ። ግን ወላጆችን ምነግራቸው ነገር ልጆች የት ነው የሚውሉ፣ ምንድነው የሚያደርጉ፣ ከማን ጋር ነው የሚውሉ? አሁን እሱ በጓደኛ ግፊት ነው እንደዚህ የሆነ። ግን አንዳንዴ እኔ አልተከታተልኩም ስራ ስለሚውል ሰራተኛም ስላለ ምን ይስራ ምን ያድርግ ምናምን ትምህርት ቤትም ስጠራ ነው የሚሄድ እና በቃ ይሄ የራሴ እንትን ነው። አንዳንዴ ራሴ ያለመከታተሌ ነው ልጅ እንደዚህ የሆነልኝ ብዬ አስባለሁኝ። እና ወደ ሱስ ገብቶ ብዙ መከራ ብዙ ስቃይ ነው ያየው። ከዛ እንግዲህ ሱሱ ወደ ህመም ሲቀየርበት ወደ ጸበል ይዘሽ ለመሄድ ቆረጥሽ። ከዛ በፊት ግን ሕክምና እንደው ወደ ሱስ ማገገሚያ ለመውሰድ አልሞከርሽም? አይ ወስጄው ነበረ እና የሆነ ሕክምና ወሰድኩትኝ። መድኃኒት ጀመሩለት። መድኃኒቱ ምንም አላሻለውም። ለውጥም እና አይነት አለው መሰለኝ መድኃኒቱ። ግን ያ መድኃኒት ለውጥ አላሳየውም። በቃ ልብሱን እያዋለቀ መጣል፣ ቀበቶውን እያዋለቀ መጣል፣ ልብሱን በቃ የለበሰውን ጃኬት መጣል። በጣም በቃ እዚህ ግባ በቃ በጣም አስቸጋሪ በሴት አቅሜ የማልችለው ሆነብኝ። ከዛ መድኃኒቱን አቋረጥኩኝና እንደጀመረው ወደ ጸበል ነው ይዤ ሄድኩኝ። ጸበል ብቻ አይደለም ሕክምና ሞክሬያለሁ እና ያው ብዙ ቦታ ነው ጸበል የተጠመቀ። እንግዲህ አንዳንዴ ወደ ወደ እግዚአብሔር ወደ ጸበል ብቻ ሳይሆን ሕክምና የሚያድነው አለ። እንግዲህ እሱ ሕክምና ሆኖ ሊሆን ይችላል ብዙ ዋጋ ያስከፈለኝ ማለት ነው። እንግዲህ 10 ዓመት ሙሉ ከባድ ነው፣ ቀላል አይደለም። እና እንደዛ ሆኖ እንግዲህ ያው እንደምታየው አለ ማለት ነው። እሺ ልጄ ዘካሪያስ ክፍላይ ይባላል። የምታዩት ልጅ የ24 ዓመት ልጅ ነው፣ ልጄ ነው እና የአእምሮ በሽታ ታማሚ ነው። በዛ ላይ ጸበል እያለ ታማሚ ጓደኞቹ ገፍትረውት ወገቡ ስፓይናል ኮርዱ ከአከርካሪው አጥንቶቹ ከአከርካሪው ተላቀዋል እና አሁን ወደ ውጭ ተብሎ በጣም ጭንቅ ውስጥ ነኝ። እኔም ማሳከም አልችልም እና ልጄ እንደዚህ ወገቡ እንደዚህ ሆኗል። ይሄ ነው እንግዲህ ብዙም መራመድም ብዙም እንትን ማለት አይችልም። ሰገራም ምንም ያስቸግረዋል፣ ሽንትም ያስቸግረዋል እና ወደ ውጭ ስለተባለ የኢትዮጵያ ሕዝብ ሆይ እርዱኝ፣ ከሀገር ውስጥም ከውጭ ያላችሁ እርዱኝ፣ ልጄን አሳክሙልኝ። ከዛ በቀጥታ ወደ ጸበል ቦታ ነው ይዘሽ ሄድሽ? አዎ ቀጥታ ወደ ጸበል ነው በቃ ይዤ ሄድኩኝ። ስራ አስፈቀድኩና ወደ በየጸበሉ ይዤ መዞር ጀመርኩኝ። መጨረሻ ላይ በቃ ከስራ ማጉል ሆነብኝና ላስተማሚ ሰጥቼ ያው በየቦታው ነበር የተለያየ ጸበል ነበር ይዤ ሄድኩኝ እና ጸበል ቦታ ራሱ ይጠፋቸው ነበር ላስተማሚዎቹ። እኔ ገንዘብ እየከፈልኩ በየወሩ በጣም ብዙ ብር ነበር መከፈል። ጸበል ከወሰድኩት በኋላ ላስተማሚ ሰጥቼ ከዛም ያስተማሚ በአጋጣሚ ወደ ሽንት ቤት ብሎ መሰለኝ ጠፍቶበታል። አንቺ ግን እዚህ ሆነሽ ነው? እዚህ ሆኜ ማለት አዎ ላስተማሚ የሰጠሁት ማለት ነው። ለስራዬ በጣም አደጋ የሆነ አንዳንዴ ስራዬን ትቼ ልጅን ላስታም እንደው እየለመንኩኝ እላለሁ አማራጭ ስለሌለኝ ማለት ነው። ግን ያው ጓደኞቼ ለምንድን ነው አንቺ እየሰራሽ ልጁን ብታስታመሚው ይሻላል፣ አንቺን ብትኖሪ እኮ አታድኘው እና ይሄን ልጅ ግን አንቺ ነሽ እየሰራሽ ማስታመም የምትችይ አሉኝ። አንድ ቀን ለጸበልተኛ ለአስተማሚው ሰጥቼው እሱንም ይዞት ጠፋበት፣ ደውሎ ነገረኝ።
ያን ሌሊት እንዴት እንደነጋልኝ እኔ አላቅም። ሳለቅስ ነው ጠፋ፣ ልጁ ጠፋ። ለካ እኔ እየሄድኩኝ ከዚህ እየሄድኩ ስለምጠይቀው መንገዱ በዚህ መስሎት ወደ ሌላ መንገድ ሄዷል። ከዛ 56 ኪሎ ሜትር በእግሩ ሄዶ ሌሊቱን ሙሉ እንግዲህ እንዴት ሆኖ እንዳደረ አላቅም። እንዴት ሲሄድ ነው ያደረ። ቦታው ደግሞ በጣም ብርድ ነው፣ ክረምት ነው። እንዴት ሆኖ እኔ በህይወትም አገኘው አልመሰለኝም። እያለቀስኩኝ ያደርኩ ሌሊት ተነስቼ ዝም ብዬ በደመ ነፍስ እየሄድኩ እያለ በመኪና እየሄድኩ እያለ የሆነ እርሻ ውስጥ የእሱን ቲሸርት የሚመስል አየሁኝ። በቃ ልጄ እዚህ ነው፣ በቃ ጅብ በላው፣ አውርድልኝ የልጄ ሬሳ እዚህ ነው አልኩት። ሹፌሩ ነገሩን አያውቅም። ሰዎች ሁሉ በጣም ተደናገጡ። ምንድን ነው ምናምን ሲሉኝ በቃ ልጄ ጠፍቶ ነው፣ የእሱን የሚመስል ቲሸርት አይቻለሁ፣ በቃ እዚህ ነው የተበላ ብዬ ሰዎችንም አስወርጄ እጀሳ የሆነ ዝም ብሎ ነገር ነው፣ የሆነ እርሻ ውስጥ የወደቀ እንትን ነው፣ ቲሸርትም አይደለም። ከዛ እንደገና ተመልሼ ወደ መኪና ገብቼ መንገድ ቀጠልን። አጋጣሚ ስልኬ ጮኸ። ሳነሳው ማነሽ አንቺ ምናምን ሲለኝ እኔ ጎጃም ነኝ እና ምን ሆነሽ ነው ድምፅሽ ልክ አይደለም አለኝ። አላውቀውም ሰውየው ብኝ እየፈለግኩ ነው እና ግራ ገብቶኝ ተጨንቄ ነው ያለው ስለው ማን ነው ስሙ ይባል ሲለኝ ዘካሪያስ ስለው አይ እንደዚህ በመንገድ ሲሄድ አግኝተነው ነው መንገድ ላይ እና ለእናቴ ደው ደግሞ ምንም ቢሆን ምንም ቢታመምም ምንም ቢያብድም ስልኬን አይረሳም። ከዛ ወደ ጸበል ተወስጂው እንግዲህ አንቺ ስራ አለ፣ የቤት ውስጥ ጉዳይ ይኖራል። እንዴት አረግሽ እሱን ነገሮች? አንቺ ሸኝተሽው ወደ ስራሽ ተመለሽ? ያው እኔ የስራዬ አደጋ ላይ ስለሆነ ደግሞ ስራም እንዳልተውም በምን አስታመማለሁ ብዬ ለአስታማሚ ሰጥቼ እሱን ወደ ስራ ነው የገባው። ብዙ ጊዜ አለቆቼ እግዚአብሔር በዚህ አጋጣሚ እግዚአብሔር ይባርካቸው፣ ሁሉም ይረዳኛል። እግዚአብሔር መቼም ሳይጠግን አይጎዳም ነው የሚባል። ብዙውን ጊዜ ያው የእሱንም ሁኔታ ስለሚያዩ ይረዱኛል። እንደዛ ሆኖ ስራዬን እየሰራው ነበረ ለአስታማሚ ሰጠሁት። ምን ይመስል ነበር የጸበል ቆይታው? ያው ጸበል ላይ በጣም ብዙ ጊዜ ነው የቆየ። የተለያየ ቦታ ማለት ነው፣ የተለያየ ቦታ ነው። ወደ 7-8 ቦታ ነው የወሰድኩትኝ። በዛም ደግሞ ስወስድ ደግሞ ለአስታማሚ ነው የምሰጠው። ተነጋግሬ ስንት እንደምከፍላቸው ለነሱም እሱ ደግሞ ምን እንደሚያስፈልገው ልብስም ብዙ ናቸው የሚታመሙት። አንድ ሰው ነው የሚያስታመማቸው። አንዳንዴ ለነዛ ሁሉ አምጣ ልትባል አምጭት ልትባል ትችላለህ። ለቀለብም ልብስም ምንም ሊባል ይችላልና የሚቆዩበት ቦታ እንደዛ ስለሆነ ያው ያንን ሁሉ አንተ ነህ የምትሸፍን ማለት ነው ወጫቸውን። እና እንደዛ ሆኖ ነው እንግዲህ ያሳለፈው። ከሽንሹ በኋላ መቼ በየስንት ጊዜው ነበር እየሄድሽ የምታየው አንቺ? ቅርብ ቦታ ከሆነ በየሳምንቱ እየሄድኩኝ አየዋለሁ። ሩቅ ቦታ ከሆነ ደግሞ በ6 ወር በ1 ዓመት በ1 ዓመት እንኳን ችዬ አልቆይም። በ6 ወር በ2 ወር በ3 ወር እሄዳለሁ። በስልክ አገኘዋለሁ። ግን ያው ብዙም አያዋራኝም። እሺ ብሎም አያዋራኝም። ምን ብትለኝ ራሱን አያውቅም። ራሱን ስለማያውቅ እኔን በትክክልም አያናግረኝ። አስታማሚዎችን አብዛኛውን ማናገራቸው። እንግዲህ ከሸኝሹ በኋላ የዛ በሚቆይበት የወገብ ጉዳት ደርሶበት እንደተመለሰ አጫውተሽኛል እና ያ የሆነበት ምክንያቱ ምንድነው? የወገብ ጉዳት የደረሰበት ይመስል ነበር ሂደቱ። ያው በነበረበት ቦታ ላይ አንቺ እዚህ ሆነሽ ነው የሰማሽው? አዎ እዚህ ሆኜ ነው ሄጄ አይቼው ከ1 ወር በኋላ ነው የተደወለልኝ እና ነይ ቶሎ ድረሽ አለኝ አስታማሚው። ነይ ቶሎ ሲለኝ ምንድነው? አይ ዘኪ ወገቡን ታሟል። አሁን ምን ሆኖ ነው? አይ ወገቡን ትንሽ አሞታል ይለኛል። እና የዛሬ 3 ዓመት ነው ፋሲካ ነገውን ሊሆን ቅዳሜውን ካልደረሽ አለኝ። ቶሎ ድረሽ አለኝ። እኔም በቃ ልጅ አንድ ነገር ነው ብዬ ጥቁር ይዤ በሻንጣ በፕሌን ሄድኩኝ። የሩቅ ቦታ ስለነበረ
እዛ ሄድኩኝ። በቃ ማገኘውም በህይወትም ማገኘውም አልመሰለኝም። እያለቀስኩ ነው ሄድኩኝ። ከዛ እዛ ቦታ ከደረስኩ በኋላ ሰዎች ተሰብስበዋል። ለካ ውሃ ሊቀዱ ነው። እኔ በቃ ልጄ ሞቶ ተቀብሮ ነው ማለት ነው። በቃ ህዝቡ እየጠበቀኝ ነው መንገድ ላይ ብዬ እያለቀስኩ ገባሁኝ። ከዛ ሳያቸው ውሃ እየቀዱ ነው። ከዛ በጣም በቃ ደስ አለኝ። ልጄ በህይወት አለ ማለት ነው ብዬ ሲሄድ ቁጭ ብሏል አልጋ ላይ እንደዚህ ገደም ብሎ እንደዚህ መቀመጥም አይችልም። ያኔ ቁስል ነበረው እዚህ ጀርባው ላይ በትልቁ ቁስል ነበረ። ከዛ ይሁን በቃ ሳየው አለቀስኩኝ። እሱም አለቀሰ። ተንበርክኬ ፈጣሪ ወይ ምን ነው እንደዚህ ያደረክብኝ? ይሄ በጣም እግሩ ራሱ ስልል ብሏል። በቃ ማንሳትም አይችል፣ ሽንትም ሲመጣበት አያውቅም። በቃ ሁሉን ነገር ዝም ብሎ ነው እንትን የሚል። እንደዚህ አልጋ ቀደውለት ጠፍር አልጋ በዛ ነበር የሚጠቀም ከስር ፖፖ እያደረጉ ማለት ነው። ከዛ በቃ እሱም ውሰጂኝ እናቴ በጣም እንደዚህ ሆኛለሁኝ እና በማየው ጊዜ በቃ በጣም እንትን አልኩኝ፣ አዘንኩኝ። እኔም አብዛኛውን ጊዜ እንደዚህ ሊፈወሱ ሲሉ ወገባቸውን እንደዚህ ያደርጋቸዋል እና ተጠምቀው ስለሚድኑ በቃ ይዘሽው አትሂጂም እንደዚህ ሆነሽ አለኝ አስታማሚው። ከዛ እኔም በቃ አልቅሻ 1 ወር ነው ምናምን ቆየሁኝ። በቃ እንግዲህ እስቲ የተወሰነ አስጠምቁትና የሚሻለው ከሆነ ጥሩ ነው፣ ማይሻለው ከሆነ ግን ይዘህልኝ ትመጣለህ አልኩት። በቃ ይዘህልኝ ና፣ እኔ ልጄን ከሞተም እዚሁ ቀብረዋለሁ፣ ሚድን ከሆነም የሚሆነው ይሆናል፣ ይዘህልኝ አልኩት። እሱም ከልጆቹ ጋር ጠቅልለው ወደዚህ መጡ፣ ይዘውልኝ መጡ። እዚሁ መጣ። ያው መንቀሳቀስ አይችልም፣ ሁሉም በዳይፐር ነው አልጋ ላይ ሆኖ ሁሉን ነገር የሚጠቀም ሽንቱንም ምኑም በዳይፐር ነው። ከዛም እንደገና ሕክምናም ወሰድ ነው። ስንወስደው የአጥንት ቲቢ ነው አሉን። ያንን የአጥንት ቲቢ መድኃኒት ታዘዘለትና 1 ዓመት ወሰደ። 1 ዓመት ከወሰደ በኋላ ትንሽ ቀና ማለት አጎብጦም እንደዚህ አጎንብሶም ቢሆን መንቀሳቀስ ጀመረ። የሚገርመ ነገር የአእምሮ መድኃኒትም እንዲህ ስላልጀመረ እንደዛም ሆኖ ሱሱን ይፈልግ ነበር። አዎ ይጠይቃል፣ ይሄዳል። እንደዛም ሆኖ ሰው እያዘነ እያለቀሰ በየመንገዱ በቃ እንደዚህ በአራት እንትኑ ማለት ነው ትችለን እንደዚህ እጁን እንደዚህ እያደረገ ይሄዳል። አልፎ እኔ ሰዎች እንዴት እንደሚሉት እኔ በሌለሁበት ነው እና የት ሄዶ ነው ብዬ ስፈልግ በቃ የት ምንድን እንደሚወስደው አላውቅም። ይጠፋ ነበር። ይሄን ፍለጋ መሰለኝ። ግን እንደዛም ሆኖ አጭሶ ይመጣ ነበር። እዚህ ከመጣ ያንን መድኃኒት እየወሰደ ማለት ነው አጭሶ ይመጣ ነበረ። እዚህ መበጥበጥ ጀመረ። ሰላም ነሳኝ። በቃ ምን ላድርገው ብዬ አንድ ቀን እንደውም እንደዚህ አጎንብሶ እየሄደ ጸበል ይዤው ሄድኩኝ። ጸበል ይዤው ሄጄ ስንመለስ ታክሲ ውስጥ ገብቶ እንዲህ ቁጭ ብለን እንዲሁ ሳታስበው ነው የሚመታ። እኔ ብዙውን ጊዜ ጭንቅላቴን ነው የሚመታኝ። ጭንቅላት ነው የሚመታ። ቁጭ ብለን እያለ የፊት የተቀመጠችዋን ሴትዮ በቦክስ ይመታታል። ታክሲ ውስጥ ማለት ነው ከመገናኛ እየመጣን። ከዛ እኔ ፖሊስ ነኝ ለምንድን ነው የምትማታ ምናምን ብሎ ሊመቱት ሲሉ እንዴ ምን አባ ፖሊስ ይልና ሁሉንም ይገጥማቸዋል። 12ቱን ሰው ከነ ሹፌሩ ገጠማቸው። ሹፌሩም ጥሎ ወረደ። ከዛም ወደ በቃ ይዘሽልን ውረጂ፣ እኛ አናውቅም፣ በቃ የራስሽ ችግር ነው፣ እኛ ልታስገድይን ነው ብለው እንትኖች አወረዱኝ ማለት ነው። ተሳፋሪዎች ወርጄ እንደዚህ ይዤው ትራፊኮቹ መጡ። ምንድን ነው ምናምን ሲሉኝ አይ እንደዚህ ያመዋል እና በቃ አስቸግሮ ነው ተማቶ ነው ታክሲ ውስጥ ያው መገናኛች መዞሪያው አካባቢ ማለት ነው አደባባዩ እንዲያለፍን እያለ ነውና ትራፊኮቹ እየጠየቁኝ ያለ እጄን ነጠቀና እነሱ ማሯሯጥ ጀመረ። ከዛ ማረሰው ነገር ማለት ነው የሆነች ትራፊክ ውይ እናት አንቺን እየመታሽ እንደዚህ ጭንቅላትሽን እኔ ደግሞ መኪና እንዳይገጨው ብዬ እንደዚህ ይዤዋለሁ፣ ግን ይመታኛል፣ ራሴንም እያዞረኝ ነው። ግን ኧረ በእናታችሁ እርዱኝ፣ ልጄ በእናታችሁ ያመዋል፣ መኪና ይገጭብኛል፣ ራሱን አያውቁም ምናምን እያልኳቸው ነው። ሁሉም ማንም የሚረዳኝ ምን በሽተኛ ስለሆነ ስለሚማታ ሁሉም ፈራ። ከዛ ትራፊኮችም አይዞሽ እያሉኝ ይሮጡ። ከዛ እየመታኝ ወደ ቤታችን መጣን በእግር ከዚህ እስከዛ በእግር እንግዲህ
መገናኛ ጀምሮ እያረፈ ነው እሱ። ግን ምንም ፈራሁኝ በጣም። ከዛ በቃ ሰውንም ይመታብኛል እያልኩ መኪና ውስጥ አስፓልት ላይ ይገባብኛል እያልኩኝ እያለቀስኩ እያዘንኩኝ ወደዚህ ይዤው መጣሁ እያረፍኩኝ። በጣም ብዙ ሰዓት ጨረሰብን። ከዛ ቤት መጣን። ቤት ከመጣን በኋላ እንደገና ጠፋብኝ። ከዚህ ወጥቶ ማለት ነው። አሁን ከቤት ያንን ሱሱና መሰል እንትን ፈልጌ ሳገኘው እየሄድን እያለ ይዤው እያለ እኔን መማታት ጀመረ። ራሴን ማለት ራሴን እየመታኝ ነው። ከዛ አንተ ለምን እናትህን ትመታታለህ? ለምንድን ነው እንደዚህ የምታረግ ምናምን ሲሉት እንዴ ምን ታመጣላችሁ ይልና እነሱም ማሯሯጥ ጀምራል። ከዛ ሁሉም ሲበተኑ እኔ እሱን ይዤ በእግዚአብሔር ያዙልኝ፣ መኪና ሊገጭብኝ ነው፣ አረ እየገደለሽ ነው። እኔ ምንም ነገር አይታየኝም። ገብተዋል። እኔ እሱ መዳኑን ከመኪና እንዳይገጨው ማደርገው ጥረት ነው እንጂ ምንም የሚመታኝ ነገር አልተሰማኝም። ከዛ ለካ ድንጋይ አንስቶ ጆሮዬን ብሎኛል በድንጋይ። ከዛ ደም እየፈሰሰ ነው። ከዛ አንዱ ወሬ እንዳትወድቂ ደም በጣም እየፈሰሰሽ ነው ለምንድን ነው ምናምን እንዲህ ሳየው ነጠላ ለብሼ ነበር። ነጠላዬ ሁሉ ደም በደም ሆኗል። ከዛ እንደገና ያዙልኝና ለ3 ለ4 ይዘውት እንደገና ወደ ቤት መጣን። ከዛ ሕክምና ሰዎች ይዘውኝ ሲሄዱ በቃ የሆነ ሰርጀሪ እንትን መሰራት አለባት፣ ፕላስቲክ ሰርጀሪ መሰራት አለባት ተባልኩኝ። ከዛ አይ እኔ ቆይ እስኪ መጣሁኝ ብዬ እንደገና ወደ ሌላ ሕክምና ስንት ብር ነው የጠየቁኝ መሰለህ? 50 ሺህ ብር ጠየቁኝ። 50 ሺህ ብር አስይዤና ሰርጀሪው ይሰራልሽ ሲሉኝ ወደ ሌላ ሕክምና ሄጄ ማታ ላይ ነው ጠዋት ነው እንደዛ የሆንኩኝ። ማታ ላይ እንደገና ሰፉኝ። እግዚአብሔር ይመስገን ዳነልኝ። እና ብዙ ችግር ነው ያሳለፍኩኝ። ይሄን የሚባል ነገር እንዲህ በቀላሉ ነው የምነግርህ እንጂ ከባድ ችግር ነው ያሳለፍኩኝ። ዘካሪ ስትወድቅ ትዝ ይልሃል? ትዝ ይለኛል። ምን ሆነ ነው? ልጆች እንዲህ ሊያስሩኝ ልጠመቅ ስል ጸበል ማለት ነው። ከዛ ይገፉኛል። ሲገፉኝ ይመታኛል ብረት ሲመታኝ እንዲሆንኩ ብረቱን የመታከው? አዎ ብረት መታኝ። ከዛ በኋላ መንቀሳቀስ አልቻልክም? አዎ ከዛ በኋላ አቃተኝ። በቃ መንቀሳቀስና አቃተኝ። ሽንት ቤት መጠቀም ምናምን አቃተኝ። ከዛ እንዲሆንኩ እና አሁን በዛ የነበሩ ጊዜያትን ታስታውሳቸዋለህ? አሁን እሷ ጋር አንተን ስትፈለጋ ስትወጣ እሷ ላይ የድብደባ ስታደርግ አካል ጉዳት ምናምን እንደዛ እሱ ትዝ ይለኛል። እና ብዙ ጊዜ እኔን ትፈልገኝ ነበረ ስጠፋ ምናምን እና ብዙ ቦታ ነው የፈለገችኝ። እና ከዛ በኋላም መድኃኒትም እየወሰድክ እየወጣ ታጨሳለህ? አዎ። ማን ነው የሚያመጣልህ? አይ ሲጋራ ምናምን ስለማላገኝ ምናምን እዚህ እሱን ምናምን ነው የምጠቀመው። ሲጋራው ነበር የምታጨሰው? እዛም እያለ ሲጋራ ታጨስ ነበር? አዎ አጨስ ነበር። ጫትም ሲጋራም ነው? አዎ። እና ተጨማሪ ደግሞ ሐሺሽ? አዎ። ማንም ያመጣላችሁ ሐሺሹን? ሄደን እንገዛለን። የሚሸጥበት ቦታ አለ፣ ሄደን እንገዛለን። ታውቁታላችሁ? አዎ። ምን አይነት ስሜት ነበር የሚሰማው እሱን ስታጨስ? ያው ደስተኛ ያደርገኛል ምናምን ፍሬ ያደርገኛል ምናምን እንደዛ ነው የሚሰማው። ከዛ ጸበል ቦታ ሄደህ ሲጋራ አምጣልክ? አዎ። ከዛ የለም ምናምን አሉ። ከዛ ምን አይነት ስሜት ነው የሚሰማው ሲጋራ ስታጣ ወይም ያንሱ ሳታገኝ ስትቀር ምን አይነት ስሜት ነው የሚሰማው? በቃ ያዛጋኛል ምናምን ነገር ደስ አይለኝም ምናምን ያበሳጨኛል ምናምን ጭንቃል? አዎ ጭንቅ እንደዛ ነው የሚሰማው። እና ግዢ ሊብላ አታውቅም? እሷንስ አውቃለሁ ግን አትገዛልኝም። ስለማትገዛልኝ ያው ብር ምናምን ከቦርሷ ሄጄ አነሳለሁ። እዛ እንደዛ ነው። ለምን አይነት ጊዜያትን አሳለፍሽ አንቺ ከዛስ በኋላ? ይህ በጣም አስቸጋሪ ጊዜ ነው ያሳለፉ። የሚገርም ነገር ለሱ ብዬ እንደዚህ ሰራተኛ ሳስገባ አይቀመጡልኝ። ምን ብትለኝ በጣም ይበጠብጣል፣ ዕቃ ይሰባበረ፣ ይፈራሉ። እንኳን እኔም እናት ስለሆንኩ ነው እየተመታሁኝ ብዙ ነገር እየደረሰብኝ ችዬ ልጄ ነው ምን አደርገዋለሁ እንግዲህ። ሌላ ነገር ትዳር ቢሆን ትፈተዋለህ ሲያስቸግርህ፣ ወይም ጓደኛ ሲያስከፋ ትተዋለህ። ልጅ ግን ምን ታደርገዋለህ? እግዚአብሔር አምላክ ብቻ ባርኮ ሲሰጥህ ነው እንጂ እንዲህ አይነቱን አንዳንዴ እናት ምን ያንሳ እናትነት በምን ትገልጸዋለህ? በጣም ከባድ ነው። እናት እብድ ሆናም ልጆቿን አጥልም እና
እኔ ያላሳለፍኩት ችግር እኔ እንጃ። እኔ አንዳንዴ ሌሊት ቁጭ ብዬ አድራለሁ። ቁጭ ብዬ አድሬ ሰዓት ሲደርስ ደግሞ ወደ ስራ ሄዳለሁ። በቃ ቁጭ በይ እዚህ ብቻዬን ነኝ ቁጭ በይ። እሱ ሲለፈልፍ ሲጮህ ያድራል። እንዲሁ ሲጮህ ያድራል። እንደዚህ ወሬው አይቋረጥም። እንቅልፍም አይወስደውም፣ ምግብም አይበላ። በቃ ሰላም ንስት ነው የሚያደርግህ። ጭንቀት በቃ ጭንቀት። እኔም ራሴ ልክ አይደለሁም አይምሮዬ ማለት እችላለሁ። እሱ ሲያብድ፣ እሱ ሲጮህ፣ እሱ ሲጨነቅ ሳይ በጣም እያዘንኩኝ እግዚአብሔርን እያማረርኩ ነው የምኖር የነበረና እንደዚህ ጠዋት ሰዓት ሲደርስ ማለት ነው አንዳንዴ ሰዎች አላስርልኝ ሲሉ ልትሄጂ ነው ስራ ይለኛል። አዎ ስለው እግሩ እንደዚህ አድርጎ ነው ይሰሪኝ ይለኛል። ራሱ ነው ይሰሪኝ። በቃ ስራ ልትሄጂ ነው እንዴ ይለኛል። ከዛ ስሬው ሄዳለሁኝ። አንዳንዴ በቃ ቆሜ አለቅስና ስራ ሊሄድ ስል ምን አለበት ፈጣሪ ሆይ ምን አለበት ብትፈውሰው፣ ምን አለበት አንጀትህን ይበላሃል። እንዴት ነው ታሙ እንደዚህ ነይ ሰሪኝና ሂጂ ሲልህ ለምዶት ማለት ነው። እሱ በጣም የሚያሳዝን በቃ በጣም አለቅስና እንዲሁ ስራ አንዳንዴ ልቅርን ወይስ ልሂድ እላለሁ የእሱን ሁኔታ ሳይ ማለት ነው። እና እነዚህ ነገሮች ስለሚፈጠሩ አብዛኛውን ወደ ጸበል ነው የምወስደው። ያው ስለሚያሳዝነኝ ጎረቤትም አከራይም ደግሞ ይሄን ልጅሽን እንደዚህ እየበጠበጠ ነው ልጆቻችንን አንድ ነገር ቢያደርግልብንስ መልቀቅ አለብሽ እየተባልኩኝ ስንት ቦታ ለቅቄያለሁ በዚህ ልጅ የተነሳ ማለት ነው። ክራይ ቤቶች በቃ እንደዚህ ይብድ ልጅሽን አንስችልን ያሉኝ እስካሁን ድረስ በጣም የማዝንባቸው ሰዎች አሉ። እና አንዳንዴ ወዶም አይደለም ሰውም ለነገሩ ወዶ አይደለም። ልጆች አሉ፣ ህፃናት አሉ፣ ብዙ ነገር አለ። እንደዛ እንደውም ልብስ ሁሉ አታስጪ የተባልኩበት ጊዜ አለ። የልጅሽን ልብስ አንቺም ልብስም ማስጣት አትችይም፣ ማስጫ ራሱ ይከለከሉኛል። እና ይህን ሁሉ ችግር አሳልፈናል። አሁን እንግዲህ አይነት ልጅ ሲኖርሽ ያው ምንም እንኳን ብቸኛ ልጅሽ ቢሆንም ከመጀመሪያው ከልጅነቱ ከታዳጊነቱ አንስቶ በሱስ ከተጠመደበት ጊዜ አንስቶ በጸበልም በሕክምናም ስትንቀሳቀሽ እንግዲህ ያው ገንዘብ ያስፈልጋል መቼም። እንደው አንቺ ብቻሽን ነው ሲንግል ማም ሆነሽ ነው ልጅሽን እያሳደግሽው ያለሽው እና እንዴት አለፍሻቸው እነዚህ አይነት ጊዜያት? የገንዘብ እንትኑ አስቸጋሪ ስለሚሆን ከየት ታገኝ ነበር? ያው እኔ እንደውም ከዚህ በፊት ያስቀመጥኳቸው ወርቆች ነበሩ። አንዳንድ እቃዎችንም እያወጣሁ ሽጫለሁ ለሱ ማስታመሚያ ስል ብዙ ዋጋ ከፍያለሁ። የነበረኝን ሁሉ አጥቻለሁ። ከሰውም ራሱ ተበድሬያለሁ። ብዙ ጊዜ በብድር ራሱ ሰውን አሰልችቻለሁ። አንዳንድ ደግሞ ታዋቂ ሰዎችን ሁሉ የለመንኩበት ጊዜ አለ። ምልከው አጥቼ ማለት ነው። አንዳንዴ ጤፍ አስፈጭተሽ ላኪ፣ ፍርኖ ዱቄት ይለዋል፣ ሩዝ ትልካለህ። በጣም ብዙ እየገዛህ ነው የምትልክ ወደ ጸበል ቦታ ማለት ነው። ለሌሎችም ስለ አብሩ ከሱ ሲበላ ሌሎቹ መቼም ጸጥ ብለው አይታዩም። እና ያ ስለሆነ ብዙ ዋጋ ከፍያለሁ። ራሴን አጥቻለሁ። ብዙ ዋጋ ከፍያለሁ። ይሄ ነው የማልለው በገንዘብ የማይተመን። እኔ አንዳንዴ እሱን ራሱ እንዴት ትገልጸኛለህ እለዋለሁ አሁን ማለት ነው። እንዴት ብዬ ገልጽሻለሁኝ? በጣም ከማንም በላይ ነሽ አንቺ። እንዲህ በቃላት ምገልጸው አይደለም። ያንቺ ውለታ ይለኛል አሁን እየተረዳ ሲሄድ ማለት ነው። እና ዋጋ ከፍያለሁ። ብዙ ነገር ያጣሁት፣ ብዙ ነገር የሸጥኩት ነገር አለ። እንግዲህ ስራ ስትሄጂ ደግሞ የሚጠብቅልሽ ሰው ይኖራል። እንዳየሁት ደግሞ ሰራተኛ የለሽም። እንዴት ነው የምታደርጊው ወደ ስራ ስትሄጂ? እሱ ደግሞ ከቤት አይወጣም። አሁን ባለበት ያው ጎረቤት አደራ ብዬ ነው የምሄድ። እዩት እያያችሁት ያው ደውሎ ስለሚጨናነቅ 30 ጊዜ ስለሚደውልልኝ እኔም እደውልለታለሁ። ጎረቤትን እስኪ ከፍታችሁ እዩ ነው የምል። አንኳኩ ቢተኛም ከፍታችሁ ግቡና እዩት ነው የምል። እንደዚህ አይነት በዚህ አይነት ሁኔታ ነው እንግዲህ ያለ። ዘካሪያስ እንዴት ነው የምትለው? ቢስ ያው እዚህ ነው የምውለው፣ አልወጣም ከቤት ነው። እንደዛ ነው። አሁን የጀርባ ህመም ምንድን ነው የሚሰማ? መንገድ ብዙ ጊዜ ሲሄድ ይደክመኛል፣ ያመኛል፣ አልችልም መንገድ መሄድ። እንደዛ ነው። አሳየሽው? ከዛ በኋላ ወደ ሕክምና ወደ ሕክምና አሳይቼዋለሁ። የተለያየ ቦታ ወስጄዋለሁ ሕክምና። በማሳየው ጊዜ ያው ኤምአርአይ ሲታይ 8 የጎድን አጥንቶቹ
ከዚህ ከስፓይናል ኮርዱ ከአከርካሪው ተላቀዋል ነው ውጤቱ። እንደዛ ነው የሚያሳይ። ያው ተመላለስኩኝ የተለያየ ቦታ ሳየሁትኝ። ያው ወደ ውጭ ነው የተባለ ለሕክምና ማለት ነው። ወደ ውጭ ነው የጻፉለት ቦርድ። ምን አይነት ሕክምና ያገኛል ያሉት? ወደ ቤት ያው ኦፕሬሽን ሆኖ ያክሙታል። አጥንቶቹ ከስፓይናል ኮርዱ ጋራ አብረው ይታሰራሉ ነው፣ በብረት ይታሰራሉ እና ጥሩ ቀና ብሎ ቀጥ ብሎ እንዲሄድ ማለት ነው። አሁን የሚገርምህ ነገር ሽንትም ሰገራም ያስቸግረዋል። አብዛኛውን ጊዜ ሽንት ቤት ነው። መንገድም ስንሄድ ያው ራሱን ጠብቆ ነው ይዤው ስወጣ ወደ ሕክምና ራሱን ጠብቆ ነው። ትንሽ መንገድ ሲሄድ ደግሞ ያስመልሰዋል። የበላ ሁሉ ነው የሚወጣው። አሁን ስትቀመጥ ስትራመድ ነው የሚያም? ምን ያህል ጊዜ ሆነው ነው አደጋ ከደረሰብህ? 3 ዓመት ነው። 3 ዓመት የወገቡ ማለት ነው። የወገቡ አሁን መድኃኒት ምን አይነት መድኃኒት ነው የምትወስደው? ኦላንዛፒን እሱን ነው የምወስደው። የአእምሮ ምን ስሜት አለው? የአእምሮ ህመም የሚያሳይ ነገር አለ? የለም። በፊት የሚሰማኝ ነገር ምናምን ነበረ በጆሮዬ። አሁን ግን የሚሰማኝ ነገር የለም። መድኃኒቱ ምን ኤፌክት አመጣብህ? ያው አወፈረኝ ምናምን ከነበርኩበት ትንሽ አወፈረኝ። እሱ ምናምን ይጨናነቃል። ቴንሽን አለ? አዎ በጣም ቴንሽን አለው። ተስፋ ይቆርጣል። አንዳንዴ ያለቅሳል። ስቅስቅ ብሎ ለምን ፈጣሪ ወይ አትወስደኝም ይላል። ለምን የምታሰቃየኝ ለምንድን ነው? በጣም ሰዎች እያስጨነቁኝ ነው የሚለው ነገር አለ። እኔ እንግዲህ አልረዳውም፣ ግን ለምንድን ነው ፈጣሪ የምታሰቃየኝ? መሞት እኮ ትልቅ ነገር ነው ይላል። እኔ እንዲሁም በሱ እየተበሳጨሁ ነው። በቃ እንደዚህ አንቺ ምንም አትረጅኝም፣ እኔ እኮ እጨናነቃለሁ። የኔ መኖር ምንድን ነው? ፈጣሪን ውሰደኝ ብዬው ነው የምለምነው እኮ መኖር እኮ አልፈልግም ይላል በዚህ ሰዓት ማለት ነው። እና በቃ ተስፋ መቁረጥ፣ በቃ እሱን ትሪት ለማድረግ ማላረገው ነገር ማላዋራው ይዤለት ማልመጣ እንትን ይወዳል ይሄ ኬክ፣ እሱን ይዤ እመጣለሁኝ። እባክሽ ወደዛ እኔ ኬክ ምንም አይሰራልኝ፣ ተጨናንቄ ያለሁ። ለምን ነፃ አታዋጭኝም? ለምን የሚኬድበት ሄደሽ ለምንድን ነው እንድድን ማታረጊኝ? ሰዎች አሉ ያጨናንቁኛል ይላል። እንግዲህ እኔ እንግዲህ ምኖች እንደሆነ አላውቅም። በቃ ሰዎች አሉ አስወጭልኝ ሰዎች የሚላቸው ነገር አለ። ሲተኛ ነው ኧረ ቁጭ ብሎ እና ብቻውንም ያወራል። አሁንም አልፎ አልፎ ብቻውን ያወራል። አንዳንዴ እንደ ሴት ያወራል፣ እንደ ሴት ሆኖ ያወራል። አንዳንዴ ደግሞ ወንዶች አሉብኝ 5 ሰዎች ናቸው። ስንት ናቸው ዘኪ? ብዙ ናቸው። ብዙ ናቸው ይቆጠራል። ስትቀመጥ ነው የሚመጡት? ስቀመጥ ነው ማለት ምግብ እየበላው የሆነ ጊዜ ማለት ነው። እና ከስራ መታሰብ ቅዳሜ ቀን ነበር እና ምግብ እየበላው ምግብ ሰጣኝ። ከዛ የሆነ ነገር ግብት አለብኝ ውስጥ ማለት በአፌ ማለት ነው። ከዛ ሲገባ ሰው ነው ምናምን። ከዛ ሳየው ያዋራኛል ምናምን ነገር ደነገጥኩኝ በጣም። ከዛ እንደዚህ ነገር እንደዚህ እኮ ነው እንደዚህ ሆኜ ምናምን ብዬ ለሷ ነገርኳት። እሷ አልነበረችም፣ ከስራ መታ ምናምን ነበር። እሷ እዛ ጓዳ ነበረች ኩሽና ቤት ማለት ነው። ከዛ ስነግራት ደነገጠች። እንዴት እንደዚህ ይገባል ምናምን ብላ በጣም ተቆጣች፣ በጣም አዘነች ማለት ነው። አሁን ከ7ኛ ክፍል ነው ትምህርቱን ያቋረጠው? አዎ ከ7ኛ ክፍል ነው። በቃ አሁን ስለ ትምህርት ምንም ያውቀው ነገር የለም። ብሮችን እንኳን አሁን የመጡትን ብሮች ቅርብ ጊዜ ነው ያወቀ፣ ግን ምን ከምን ተደምሮ እንኳን እንደሚታወቅ አያውቀው። በቃ ስንት እንደሆነ መልሱ። አንድ ቀን ፀጉርህን ተስተካክለህና ብዬው 150 ብር ሰጥቼው ማለት ነው 120 ብር ነው የሚስተካከልና ያንን ከፍለህና ብዬው ያችን 120 ብር ማነው 130 ብር ለካ ሆኗል። ከዛ መጥቶ ይጨነቃል። ምን ሆነ ነው ዘኪዬ ስለው ኧረ እባክሽ ጉድ ነው፣ ኧረ ጉድ ነው ይለኛል። ምንድን ነው? ኧረ ጨምሯል አሉ ይሄው 130 ብር ሆኗል ብሎ በቃ ጨንቆት ማለት ነው ለኔ ለመንገር። ለምንድን ነው እንደዚህ ሆንክ ስል አይ 10 ብር ጨምሯል አሉ። እኔ እንዳትቆጭኝ ጠፋበት ብለሽ ያጠፋሁት እንዳይመስልሽ አለ። በጣም አዘንኩኝ፣ አለቀስኩኝ ያን ቀን ማለት ነው። ለምን እንደዚህ ትሆናለህ ዘኪዬ ስል እኔ እኮ ፈርቼ ነው። በቃ 120 ብር ነበር 10 ብር ጨምሯል ብሎ ይሄን ነገር ተናገረ።
ከዛ ወደ አሁን እንደዚህ ከሆነ በኋላ ወደ የተለያዩ አካባቢዎች አሉ የአእምሮ ማገገሚያ የሱስ ማገገሚያ ተቋማት፣ ወደ እነሱ ስለመሄድ አልሞክርሽም? 1 ዓመት እኮ ነበረ። 1 ዓመት ከእንትኑ በኋላ 1 ወር እዚህ ኮተቤ ነበረ የተኛ። ከዛ በኋላ ወደ ማገገሚያ ደግሞ አስገቡልኝ። እግዚአብሔር ይስጣቸው መልካም ሰዎች አሉ፣ ደጋግመችም አታጣም። እነሱ ተነጋግረው አስገቡልኝ። 8 ወር ነው 9 ወር እዛ ነበር። እዛ ቆይቶ ነው ወገቡንም ትኩረቱን ያልሰጠሁት እዛ ስለነበረ ነው። ከዛ ነው ሲወጣ ወደ ሕክምና ስለወገቡ ይዤ ሄድኩኝ። መጀመሪያ ከማገገሚያ ነው ወደ ጸበል? አይ ማገገሚያ ነበር። ጸበሉንማ ጨርሶ ማገገሚያ ገባ። ከማገገሚያ ሲወጣ ደግሞ ወደ እንትን ወገቡ ሕክምና። እንዲሁም አንዴ የሚገርምህ ነገር የሆነ ቦታ ይዘነው ሄደን ወገቡን አሻለው ብሎ በቃ እኔ አድነዋለሁ አለ። ያኔ መድኃኒት መውሰድ አልጀመረም። ከዛ እዛ ወስጄው እያለ ሰው እየተደባደበ አስቸገረ፣ ተቋረጠ። ብሩን ከፍዬ ማለት ነው። በቃ ሰው እየተደባደበ ማንንም ካገኘም በቃ መማታት ነው። በቃ ያገኘውን ሰው መማታት ስለሆነ በሴት አቅሜ እንዴት ብዬ ልቻል? በቃ ተቋረጠ፣ ብሩ ተከፍሎ ማለት ነው። አሁን ዘኪ ትምህርትህን መቀጠል ምናምን ትፈልጋለህ? አዎ ጤናዬ ከተስተካከለ መቀጠል ፈልጋለሁ። አሁን ግን ሱሱ ምናምን ቆሟል? አታጭስ? አሁን ቆሟል። በዋናነት መድኃኒቱ ብቻ ነው የምትወስደው? አሁን በእነዚህ ጊዜያት ብዙ ጣውሎች ይሆናሉ፣ ነገርሽኝ፣ ብዙ ያዘንሽባቸው ጊዜያቶች ይኖራሉ እንደ እናትና ያው ደግሞ እሱም ብቸኛ ልጅሽ ስለሆነ በጣም ያዘንሽባቸውና ምን ነው ያው መቼም እናት ስትሆኚ ያው መጀመሪያ ፍሬ ስጠኝ ይባላል። ከዛ ደግሞ እንዲህ አይነት ነገሮች ሲፈጠሩ ወደኋላ ሄደሽ ራስሽን መራገም አይነት ነገሮች ሊሆኑ ይችላሉ። በጣም ተፈተንኩ የምትይበት በጣም እንደው አማርበት የምታያቸው በጣም የከፉ ጊዜያት ነበሩ? አዎ በጣም እኔ እሱ ሲጠፋብኝ እና ራቁቱን ሲሄድ በነበርንበት ሀገር ላይ እሱ በጀመረበት ሱስ ላይ ሱስ ቦታ ማለት ነው ራቁቱን ሄዷል። ራቁቱን ነው ሰው እያየው ራቁቱን ገረባ ለቅሟል። እየለቀመ እንትን እያለ እየቃመ እነዛ ነገሮች እንዳስባቸውም አልፈልግም። እና ደግሞ ቁጭ ብሎ አንዳንዴ እያወራ በቃ ቀንም ሙሉ ሳይደክመው ሌሊትን ሳይደክመው በቃ እያወራ መጡብኝ። በቃ ከማን ጋር እንደሚያወራ ከየት እንደሚመጣ ወሬው ምግብ ብሰጠው አይበላም። በቃ አይደክመውም። ማውራት ነው መለፍለፍ ነው። ሌሊትም ሙሉ እኔ ቁጭ እላለሁኝ። በቃ እሱ ያወራል። አተኝም ይባላለሁ። እኔ ቁጭ ብዬ አድራለሁ። በቃ እሱ እያወራ ያድራል። አተኝ በቃ ጨንቆኛል አተኝ ይባላለሁ። ከዛ ደግሞ መጮህ ይጀምራል። ቤት አከራይም አንዳንዴ ቤት ልቀቂ ቢለኝ ወዶ አይደለም በጣም ይጮሃል። እና ምን በልጄ ምንስ የትኛው ከየትኛው የምትለው ነገር የለም። መከራ ስቃይ ነው ያሳለፍኩኝ 10 ዓመት ሙሉ ስቃይ በቃ እና ሲጠፋብኝ ነው በቃ እኔ በህይወት እንግዲህ እግዚአብሔር ያቆየው ለመልካም ነው። ነገ ሌላ ቀን ነው። ተስፋ አልቆርጥ። የሰው ልጅ መቼም ሲሞት ነው ተስፋ የለውም ይባልና እንግዲህ እግዚአብሔር ይመስገን አሁን ሰላም ደረሽ ወይ መጣሽ ወይ ምናምን ሲለኝ ሲደውልልኝ እግዚአብሔር ይመስገን ተመስገን ነው የሚባል እንጂ በዚህ 10 ዓመት ውስጥ ይሄኛው ከየትኛው የመከራ ትንሽ ትልቅ የለውም። መከራ ነው። ወላጅ ዘመድ ሲልም አቅራቢያሽ የሚያግዝሽ የሚረዳሽ? እኔ የሚረዳኝ እንኳን የለም። ቤተሰብ ነበረ። ቤተሰብ ተደጋጋሚ ወደ ሀገር ቤት ልኬው ነበረ። እነሱም አልቻሉ። እነሱም እንደገና ነው የሚመልሱልኝ። እንደገና ይመልሳሉ ከአቅማቸው በላይ ስለሆነ ማለት ነው። ነው አንቺ መለስ ብለሽ ወደኋላ በተለይ በሱ የልጅነት ጊዜ ይሄን ባደርግ ልጄ ወደ ሱስ አይገባም ነበር ልታደገው እችል ነበር ብለሽ የሚጸጽትሽ ነገር አለ? አዎ አይ እኔ ያው ክትትል ነው የወላጅ ለልጆች ክትትል ያስፈልጋል። እኔ ያው አብዛኛውን ስራ ስለምውል ጠዋት ወጥቼ ማታ ስለምገባ ብዙም ትኩረት አልሰጠሁትም። እንደዚህ አይነት ነገርም ይደርሳል ብዬ አልገመትኩም። ግን መከታተል ነበረብኝ። ወይም ደግሞ ጓደኞች ናቸው እሱን የሚያበላ ጓደኛ መምረጥ ነበረበት። ወይም ደግሞ ሰፈር መቀየር ነበረብኝ ይላል። ብዙ ነገር ነው የምልህ። በቃ እንደዚህ ባረግ ኑሮ ልጄ እንደዚህ አይሆንብኝም ነበር እንደዚህ ባረግ ኑሮ ላለሁኝ ግን
ክትትል ያስፈልጋል። ከዛ በኋላ ያን አካባቢ ወይም በፊት ስትኖርበት የነበረውን አካባቢ ለቀቅሽው ልጅ ስትይ ነው? አዎ ለልጄ ስል ነው። በቃ ልጄ ከታመመብኝ በኋላ አካባቢውን ማስጠላኝ። ከዛ ለቀቅኩ፣ ትቼ ወጣሁ ማለት ነው። ትይዢ ነበር? ምልክቶች ታይ ነበር ወይ ቤት ውስጥ የሚጨረሱ ነገሮች ወይ እሱ የሚጠቃቀማቸው ነገሮች? አዎ አንዴ ጠቅልሎ የደበቀውን አግኝቻለሁ። ብዙውን ጊዜ እየጠቀለለ ያመጣ ነበር። አልተከታተልሽም? ከዛ በኋላ በተለይ ምልክቶችን ስታይ? እኔ እንትን ካልኩ ከሰማሁ በኋላ ነው እነዚህን ነገሮች የተከታተልኩኝ። የተወሰነ ጊዜ ጸበል ሳልወስደው ቆይቶ ነበርና ያንን የማገኝበት በዛን ጊዜ ነበርና ሳያጨስ ሲመጣ ብጥብጥ ነው የሚያደርገን፣ ሰላም ነው የሚነሳ። ካጨሰ ደግሞ ቸር ደግ ሆኖ ነው የሚመጣ። ምንም አይናገርም፣ ምግብ ይበላል፣ ይተኛል። በቃ ካላጨሰ ደግሞ ብጥብጥ በቃ እንኳን እኔ ጎረቤት ነበር የሚበጠበጥ። አሁንስ ምን ሁኔታ ላይ ነው ያለው? አሁን እንግዲህ እንደምታየው ነው። መድኃኒትም እየወሰደ ስለሆነ የአእምሮ መድኃኒት እሱንም እንትን እያለ ነው። እግዚአብሔር ይመስገን ደህና ነው። አሁን የሚያሳስበኝ የወገቡ ነገር ነው። ወገቡ ያው ከፍተኛ ሕክምና ነው የሚያስፈልገው ወደ ውጭ ሀገር። አሁን ወገቡን የኢትዮጵያ ሕዝብ ተባብሮ እንዲያሳክምልኝ ነው የምፈልግ። እዚህ ሀገር መታከም አይችልም ብለው ነው? እዚህ በቃ ጽፈዋል፣ እንግዲህ እነሱ ጽፈዋል። ብዙ ቦታ አሳይቼዋለሁኝ። እንግዲህ ወደ ውጭ ሄዶ እንዲታከም። የት ነበር የታየው? ማነው? አለርት ነው የታየ። የመንግስት ሕክምና ማለት ነው። እዛ ነው ደግሞ ቦርዶች የሚጽፉ፣ የግል ሳይሆን የግልም አሳይቼዋለሁ። እዛ ነው መጨረሻ ላይ የወሰድኩት እና ግን ነርቡ ራሱ ትንሽ ልትነካ ትንሽ ሊደርስበት ትንሽ ነው የቀረው ነው ያሉ። ስለዚህ እሱ በሰርጀሪ መስተካከል አለበት ነው? አዎ በሰርጀሪ እንደውም የሆነ ሕክምና ላይ በቃ እንደዚህ ሆኖ ነው የሚቀጥል ነው ያለች ዶክተሯ። እንደዚህ መስተካከል አይችልም እንዲህ ሆኖ ነው የሚቀጥል ስትለኝ እንደገና ነው ወደዛ የወሰድኩት፣ ወደ አለርት ማለት ነው። እንዲሁም እነሱ ናቸው ተስፋ ያሰጡኝ እንጂ በጣም አዝኜ ነበር። እንደዛ ስትለኝ ተስፋ ቆርጬ ነበር። አሁን እንደዚህ ሆኖ አጎንብሶ ስታየው ምን ይሰማሻል? በጣም ነው ማዘን። በጣም እንደ ጓደኞቹ መሯሯጥ ሲችል ተመርቆ ትልቅ ደረጃ ሲደርስ መድረስ ያለበት እሱ እንደዚህ አጎንብሶ አቃተኝ ሲል ከቤት ሳይወጣ እንደዚህ ሆኖ ከአይምሮው ጋራ በጣም ከባድ ነው። በጣም ያሳዝን። እንኳን ለእናት ቀርቶ ያላየው ነው የሚያዝንለት፣ ጎረቤትም ያዝናል። ድሮ በሰላም ጊዜ ስለሚያውቁት አሁን እንደዚህ ሲሆን በጣም ነው ያዘነ ሰው። እንዴት ነው የምትሰሪው? እኔ የምሰራ አዋሽ ባንክ ነው። አዋሽ ባንክ ውስጥ ነው የምሰራ፣ ኦዲተር ነኝ እዛ ነው። እና የአዋሽ ባንክ ካለቃ እስከ ሰራተኛ እግዚአብሔር ይስጣቸው በጣም ነው የሚረዱኝ። ያውቃሉ። አዎ ሁሉም ያውቃሉ። እንዲያውም የሆነች ኤችአር ምሰራለች፣ ስሟን መግለጽ አልፈልግም። እሷ ታውቀዋለች። አሁን ይሄን ካየች ስለምታውቅ እሷን እግዚአብሔር ይባርክልኝ። የተሰጠኝ ፖዚሽን ከባድ ነበረ። ከነበርኩበት አንስተው በጣም ቢዚ የሚያደርግ የሚያስጨንቅ ነበረ። ግን አንስታ ይሄን ልጅ ይዛ እንደዚህ መስራት አትችልም ብላ በነበረኝ ፖዚሽን ነው የምሰራ። እግዚአብሔር ይስጣት፣ ትባረክ፣ እግዚአብሔር ይባርካት። እንግዲህ አንቺ አንድ ትዳር ብቻ ነው የሞከርሽው፣ ከዛ በኋላ አልሞከርሽም? አዎ አልሞከርኩም። ያው በዚህ ልጅ የተነሳ ምንስ ፍላጎት ይኖርሃል እንዴ? ስለ ደስታ ሲኖር ሁሉ ነገር ሲስተካከል ነው አይደል የትዳር አጋር የምትፈልግ። እንግዲህ በዚህ ልጅ የተነሳ ቅስሜ ተሰብሮ ነው የቀረ። ሌላም ነገር የሚታየኝ ነገር ደስተኛም አይደለሁም። ምን ልንገርህ፣ እኔ በዚህ ልጅ የተነሳ በቃ ሁሉ ነገር ጨለማ ነው የሆነብኝ እስካሁንም ድረስ ማለት ነው። እንደዛ እንግዲህ በሂደት አንቺ ላይ የአካል ወይም የፊዚካል ጉዳት እንዳለ እየነገርሽኝ ነበርና እንዲህ አይነት ልጅ ስትይዢ ደግሞ እንደነገርሽኝ አሁን እረፍት ማጣት አለ፣ ጩኸቱ አለ። ያው እሱ የሚሰማው ህመም ያው እና ስለሆንሽ አንቺም ስለሚሰማሽ አንዳንዴ ጤና መጓደልም ይከሰታል እና በዛ ምክንያት በእነዚህ ጊዜያት ውስጥ ጤናሽ የታወከባቸው ጊዜያት የሉ አሉ? ብዙውን ጊዜ በጣም ያመኛል። እኔ እንዲያውም እሱን እንደዛ ከሆነ በኋላ እንደዚህ ያመኝ ነበረ በጣም እጅግሬን ስርስር አድርጎ በቃ ራሴን አላቅም። እንደዚህ አይነት በሽታ መጥቶብኛል።
ሌላ ነገር ደግሞ ያው ደም ግፊት አለብኝ። እሱን መድኃኒት ወስዳለሁ። አንዴም ደግሞ በሱ እንደዚህ እየተብሰለሰልኩ ሳላስበው አደናቅፎኝ ወድቄ እጄ ራሱ ተሰብሯል። እና በእኔም ጭንቀት አለብኝ በልጄ የተነሳ ደስም አይለኝም። ሁሉ ነገር በቃ ደስም አይለኝ በቃ አይመቸኝ። ሁሌም ስታስቢው ስለሱ ነው ወይ? ወደፊት እንዴት ይሆናል? በምን አይነት ህይወት መንገድ ውስጥ ያልፋል? እኔ ያው ሰው መቼም ሆኖ መሰመር አይቀርም። የሆነ ነገር በሆነ ልጅ እንደዚህ ይሆናል። እነዚህ አይነት ሀሳቦች ይኖራሉ። የሚገርመ ነገር አንዴ ከሆነ ክፍለ ሀገር ሄደን እየተመለስን እያለ እዚህ ሽፍታ ነው ምንድን አለ ይባላል እና እየጸለይሁ ነው ያለፍኩት። ፈጣሪ ሆይ ልጄ ሳይድን እነዚህ ሽፍታዎች እንዳያገኙ በቃ እየጸለይሁ ማለት ነው። አንድ ነገር ሲሆን አንድ ችግር ሲገጥመኝ ምንድነው እግዚአብሔር ሆይ ልጄ ሳይድንልኝ አንድ ነገር እንዳታረገኝ ብዬ ነው ጸሎቴ ሁሌም። በቃ ልጄን በቃ ራሱን ችሎ ቆሞልኝ ትዳር ይዞ እግዚአብሔር ፈቅዶ ማለት ነው ስራ ይዞልኝ ትዳር ይዞ በቃ እንዲኖር የሱን ፍሬ እንዳይ ነው መመኝ። የልጄን ደስታ ማየት እፈልጋለሁ። የዘወትር ጸሎትሽ ምንድን ነው? ልጄን ማርልኝ፣ በቃ ልጄን ማርልኝ፣ አድንልኝ። እግዚአብሔርን ስጨቀጭቀው ነው መሰለኝ ነገሮችን ሁሉ ያጠነከረብኝ። እርምጃዬ ሁሉ አሁን መንገድ ላይ ሲሄድ ሰዎችንም ሰላም ላልል እችላለሁ፣ ጸሎት እያረኩ ማለት ነው። በመንገድ ሲሄድ ልጄን ማርልኝ ስለምጨቀጭቅ ነው እንዴ ማሰማኝ እላለሁ። ፈጣሪን በቃ ሲሄድም ስቀመጥም ታክሲ ውስጥም ሆኜ ጌታ ሆይ ልጄን ማርልኝ፣ ጌታ ሆይ ልጄን ማርልኝ ነው የምልህ ሁሌም። በቃ ተኝቼም ተነስቼም ስለ ልጄ ነው። እንዴት እንደሆነ ግን ሰው ላይረዳህ ይችላል። ለምን ዝም አለች፣ ለምን ዘጋችን? እኔ በልጄ አእምሮዬ ራሱ ልክ አይደለም። ስራም በመተጋገዝ እግዚአብሔር ይስጣቸው ሰራተኞች ብዙ ነገር እየሸፈኑልኝ ነው ያለው። እግዚአብሔር ይመስገን። አለቆችም ጥሩ አለቆች ናቸው። በተለይ ስታፎች ያለሁበት ስታፍ የተባረኩ ናቸው እና እንደዛ ነው ያለሁኝ። ያው ጠንካራ ነሽ አንቺ። እንግዲህ አሁን ከነገርሽኝ ወይም ካሳለፍሻቸው አንፃር አሁን እንግዲህ 24 ዓመት ማለት ቀልድ አይደለም። ከዛ ውስጥ ግማሽ ያክሉን እድሜውን በስቃይ በእንዲህ አይነት የህይወት ምስቅልቅል ውስጥ ማለፍ ለሱም ላንቺም ቢሆን ቀላል እንደማይሆን እሙን ነውና አሁን አንዳንዴ መቼም ብዙ ወጪ ይኖራል ከቤትሽ የምታወጪው። ያው ለሱም ለሕክምናው የተቸገርሽባቸው ጊዜያቶች የሉም በፋይናንስ ደረጃ? አሉ እንጂ አሁንም ራሱ ችግር ላይ ነኝ። እሱ ማሳከሚያ ማለት ነው። ያው እንደነገርኩ ብዙ አሳልፍ ያለሁኝ፣ ብዙ ቸግሮኛል፣ ብዙ አጥቻለሁኝ። ብዙ ነገር ነው ያሳልፍ በቃ በማጣቱም ጤና በማጣቱም በእኔ ጤና ጉድለት ማለት ነው ብዙ ችግር ነው ያሳልፍኩኝ። ጤነኛ ልጅ ይዘህም ትቸገራለህ እንኳን በሽተኛ ልጅ። አሁን ይሰማል? አሁን ደህና ነኝ እግዚአብሔር ይመስገን። ታግዛለህ እናትህን አሁን? አዎ። በምን የምታግዛት? ያው ቤት ምናምን ስራ እሰራለሁ ምናምን በዛ ነው የማግዛት። እንግዲህ አንተ በሱስ ምክንያት በጀመርከው በልጅነት በታዳጊነት በጀመርከው ሱስ ምክንያት ያንተም ህይወት ወደ ከፋ ነገር ወስደሃል። የእናትንም ህይወት ምስቅልቅል ውስጥ ከተሃል። ምናልባት በአንተ በዛ በጀመርከው እድሜ ውስጥ እያለፉ ያሉ ልጆች ታዳጊዎች ይኖራሉና ምንድን ነው የምትላቸው? ያው ከሱስ ጓደኛ መረጡ ነው የምለው እና እንደዛ ነው የምለው። አሁን እነዛ ጓደኞች ትገናኛቸዋለህ? በተለያዩ ኧረ አልገናኛቸውም። የት እንዳሉ አታውቅም? ምንም ትውስ አይልም ወደኋላ ትዝ ይለኛል። ያን ሱስ የምትወስድባቸው ቦታዎች አይደለ? ስትወስድ የነበረው ስሜት፣ እነዛ አብረው ሲወስዱ የነበሩ ልጆች ምን ሰዓት ነበር ብዙ ጊዜ የምትወስዱት? ጠዋት ወደ ትምህርት ቤት ከመግባታቸው በፊት እና ከሰዓት ምናምን ማታ እንደዛ ነው እነሱ። በቀን ስንት ነው እንዴ? በቀን ብዙ ነው የምንጠቀመው። ብዙ ነው የሚወሰነው። እና እንደዛ አሁን ወደ ኋላ መለስ ብለህ ስታስበው እንደው እንዲህ ያለ ባላረኩ ትላለህ አይደል? በጣም ትሰጣለህ። በጣም ወደፊት ያው ይህን ያህል መስዋዕትነት የከፈለችልህን እናትን ደግሞ ታኮራለህ የሚል እምነት አይደል? ከነዚያ የሱስ መንገዶች ራስህን አርቀህ
ቀርም ብለህ እነዛን ነገሮች በአዲስ ምዕራፍ በአዲስ ህይወት መንገድ ራስክ ደግሞ እያስጓዝክ በነዛ አዳዲስ መንገዶች እየተጓዝክ ደግሞ መልካም ህይወት መንገድ ይኖርሃል ብዬ አምናለሁ። እኔ በግሌ ስለ እናት ስታስብ ምን ይሰማል? በጣም ቃላት ያጥረኛል ስለሷ መናገር ማለት ለኔ ያደረገችልኝ ነገር ብዙ ነገር ነው። በጣም ውለታ ከፍላልኛለች እና በዚህ አጋጣሚ አመሰግናታለሁ። በጣም መድረሳቸው ግዛቶች አሉ ከሷ ጋር በተገናኘ ብዙ ነገር አለ። እስኪ አንዱ ነገር የምታስታውሰው? ያው በጣም ሱስ ተጠቅሜ ስገባ ትመከረኛለች፣ ተውትለኝ ዘኪ ተውትለኛለች። እንደዚህ ማድረግ የለብህም ምናምን ትለኛለች። እንደዛ ማድረግ የለብህም ነገ ተምረህ እኛን ረድተህ መኖር ነው ያለብህ፣ ጥሩ ነገር እየሰራ ምናምን ትለኛለች። በጣም ዘኪ እንደዚህ እኮ ጉዳይ እንደዚህ መታኝ ስትልስ ትለኛለች። አዎ ይቅርታ እላታለሁ። እኔ አይታወቀኝም እላታለሁ። በዛ ሰዓት ስለሚያመኝ አይታወቀኝም እናቴ ምናምን እላታለሁ። ይቅርታ ትጠይቃታለህ? አዎ እስካሁን ድረስ ያው ዋጋ እየከፈለች ያለችው ለአንተ ነው። ህይወቷን ዋጋ መስዋዕት አድርጋለች፣ ጊዜዋን መስዋዕት አድርጋለች። እንግዲህ አንተ አሁን አለህበት ደረጃ እንድትደርስ ማለት ነው። ከዚህ በኋላ ደግሞ በምን መልኩ ነው የምትክሳት አንተ? ያው ተምሬ ነገ ትልቅ ሆኜ ስራ ይዤ ምናምን እረዳታለሁ እግዚአብሔር ካለ እና እንደዛ። ትጸልያለህ? አዎ እጸልያለሁ። ምን ብለህ ነው የምትጸልየው? ያው እኔንም ጠብቀኝ፣ ጤናዬን ስጠኝ፣ እናቴንም ጠብቅልኝ፣ ቤተሰቦቼን ጠብቅልኝ ብዬ ጸልያለሁ። እንግዲህ አሁን ከሌላው ጊዜ በተለየ ያው የደህንነት ስሜት ነው ያለው። ያው እንግዲህ አሁን እያወራን ነው። በመልካም ሁኔታ መድኃኒት እየወሰድክ ነው። መድኃኒቱ እስከ መቼ ነው የሚወሰደው? ያው እስከሚሻለኝ ነው፣ በደንብ እስከምድን ማለት ነው። ለዛ ነው። በየምን ያህል ጊዜ ነው የምትሄደው ወደ ሐኪም ቤት? በየወሩ በየአንድ ወሩ ቼክ ታደርጋለህ? አሁን ምን አይነት ደረጃ ላይ ነህ አሉ? አሁን ያው አሪፍ ደረጃ ላይ ነህ ብለው መድኃኒት ይቀይሩልኛል ሲሄድ እና አሪፍ ደረጃ ላይ ነው ያለው ብለውኛል። ሰውነቱ ለምንድን ነው እንደዚህ የጨመረው በመድኃኒት ምክንያት? በጣም ቀጫጫ ነበረ ሰውነቱ፣ በጣም እንትን ነበረ። ግን አሁን መድኃኒቱ ደግሞ እንቅልፍ ያስወስዳል መሰለኝ እና ያው ስለሚተኛ ሰውነቱ እየጨመረ መጣ። አሁን ደግሞ የጀርባው እንትን ኬዝ በጣም እየከበደው መጣ። አሁን ወፍረቱ እንትን ሲል ክፍተቱ እየጨመረ ነው የሚሄድ። አጥንቶቹ እንትን እያሉ ነው የሚሄዱ፣ ክፍተት እየጨመረ ማለት ነው። እና በጣም አንዳንዴ ወገቤን አመመኝ፣ እግሩን ራሱ ይሄ ጉልበቱ ይንቀጠቀጣል እና መራመድም እስከሚያቅተው ድረስ በጣም ይጨነቃል፣ ያመዋል። ጉልበቴን አመመኝ እንደዚህ ቁጭ ብሎ ራሱ እንዲቀና ሲል ወይኔ ወገቤ ምናምን ይላል። እንደዛ ያደርገዋል አንዳንዴ። እንግዲህ ሁሉም ነገር መልካም ይሆናል። ያለፉ መንገዶች ተመልሰው ወደፊት አይመጡም። እዚህ ወደፊት ነው ማሰብ ያለብን፣ ወደፊት ነው ማየት ያለብን። ከዚህ ወደፊት ደግሞ ያው እናንተም እንደ እናትና ልጅ መልካም ህይወት፣ አንተም እንግዲህ እንደ ወጣት እንደ እድሜ እኩዮችህ የተሻለው ህይወት መንገድ ይኖርሃል ብለን ተስፋ እናደርጋለን። እሷም እንግዲህ እንደ እናት እረፍት የምታገኝበት የምትረጋጋበት ልጄ አሁን ነው ሰላም ሆኖልኛል ተመስገን የምትልበት ጊዜ ይመጣል ብለን ተስፋ እናደርጋለን። እንግዲህ ሲሄድ ያለፋችሁበትን የህይወት መንገድ እንደ እናትና ልጅ ስላጫወታችሁን ከልብ እናመሰግናለን። እንግዲህ ያው ያንተም የህክምና ሁኔታ እንደሚያስፈልግ ወይም የጀርባ ህክምና እንደሚያስፈልግ እሱም በውጭ ህክምና መደረግ እንዳለበት ያው እናንተም ነግራችሁኛል። ደጋግ ኢትዮጵያውያን ደግሞ ይህንን ያግዟቸዋል ብለን ተስፋ እናደርጋለን። ይህንን በተለያየ መንገድ የሚመለከቱ ኢትዮጵያውያንም ይህን ድጋፍ ያደርጉላቸዋል ብለን ተስፋ እናደርጋለን። በዚህ ከስር በምናስቀምጠው ስልክ ቁጥርና እንዲሁም የባንክ አካውንት ከጎጃም ጋር ተመልካቾቻችን እንግዲህ ታነጋግሯት ትችላላችሁ። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ከልብ እናመሰግናለን። መልዕክት ካለሽ? ማመሰግናቸው ሰዎች አሉ። በአጠቃላይ የኢትዮጵያ ህዝብ ማለት ትችላለሁ የአቅሙን ትንሽም ቢሆን ረድቶኛል። ትንሽም ቢሆን በአጠቃላይ የአዋሽ ባንክ ሰራተኛም ትንሽ አግዘውኛል። እግዚአብሔር ይባርካቸው። ሌላ ደግሞ ማህበርተኞች አሉ፣ ጊዮርጊስ ማህበርተኞች፣ የሀገሬ ልጆች እግዚአብሔር ይባርካቸው።
ጋሼ አስተማሪ ድሮ የእንግሊዘኛ አስተማሪያችን ነበረ ኃይለ ዓለሙ ይባላል። እሱንም አመሰግናለሁ። ሁሌ ከጎኔ የማይለይ እሱም ሲያስቸግር ወደ ሕክምና የሚወስድልኝ አይዞሽ የሚለኝ በገንዘብም በምንም የሚደግፈኝ ወንድሜ ነው። እግዚአብሔር ይባርክ። ቤተሰቦችንን እምላለሁኝ። ሌላ ደግሞ ማነቆምላቸው አበበ ይባላል። እሱም መካሬ ነው። እግዚአብሔር ይስጠው። ደውሎ አይዞሽ የሚለኝ ወንድሜ ነው። ሌላም ደግሞ አሁን ጓደኞቼም ከስራዬ ብዙ አሉ የሚያስቡልኝ የሚጨነቁልኝ አብረውኝ ብዙ ነገር ያሳለፋሉ። እግዚአብሔር ይባርካቸው። አመሰግናለሁ። ሌላ ደግሞ ጓደኛዬን አሰፉ ግርማዬን በጣም አመሰግናለሁ። ህይወት አክሊሉን በጣም እግዚአብሔር ይባርክሽ። ይሄው ስራ ሳይኖራት ቤት ቁጭ ብላ ነው እናንተን ተነጋግራ ይሄን ሁሉ እንድቀረጽ ያደረገችኝ። አሜሪካ የምትኖር ህይወት አክሊሉን በጣም አመሰግንሻለሁ። ስራ ሳይኖርሽ ይህን ዋጋ ክፍልሽ እንደዚህ ስላደረግሽ እናመሰግንሻለን። ሁላችሁንም ያላመሰገንኳችሁ እንግዲህ አመሰግናለሁ። ስማችሁን ያልጠቀስኳችሁ አመሰግናለሁ። ይሄ ነው መልእክቴ። አመሰግናለሁ።